ለምንድነው እግዚአብሔር ይህንን መሰወር ያስፈለገው? ወገኖቼ ይህንን በስውር ባይፈጽመው ኖሮ ምን ይሆን ነበር? ራሱ ጌታችን እየሰራ ዝም ካለ የምን ጭብጨባ ነው? የምን እልልታ ነው? የምን ይሁኝ ማለት? ሁለንተናዋ ኢየሱስ ለሆነላት ቤተክርስቲያን ጌታ ነው ማለት ሰበር ዜናዋ ሊሆን የሚችለው እንዴት ነው? አውሮፓ ሂድ መጽሐፍ ቅዱስ ታነባለህ። ኢትዮጵያ ሂድ መጽሐፍ ቅዱስ ታያለ። የእግዚአብሔር ቃል እንደመጣ ሰው እንደሆነ ቢያውቁ ኖሮ አጋንንት ጌታችንን ከመዋጋት ይሸሹ ነበር። እግዚአብሔር ሰዎችን ለማስደነቅ የሚሞክር ለተርእዮ የሚሰራ አምላክ አይደለም። እንኳን አይደለም እግዚአብሔር፣ ቅዱሳን ሐዋርያቱ እንኳን ቀስ በቀስ ነው ሰዎችን ወደ ሕይወት ያመጡት። ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀው። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8። ከዚህች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀው። ቤተ ክርስቲያን እግዚአብሔር የሰጠንን ቀን ሁሉ ለእግዚአብሔር ክብር ታውለዋለች። የእግዚአብሔር ቃል እንዲህ ይላል፣ ቀንን የሚያከብር ለጌታ ብሎ ያከብራል ይላል። እኛ ቀናትን ለእግዚአብሔር ክብር ነው ያዋልናቸው። ታውቃላችሁ፣ እያንዳንዱን ቀን እያንዳንዱን ሰዓት ቅድስት ቤተ ክርስቲያናችን እግዚአብሔርን ማክበሪያ ነው ያደረገችው። ከምሽት 3 ሰዓት ጀምራችሁ እያንዳንዱን የቤተ ክርስቲያንን የጸሎት ክፍለ ጊዜ ብትመለከቱ ቀንን የሚያከብር ለጌታ ብሎ ያከብራል የሚለውን የቅዱስ ጳውሎስን ቃል ይረዳል። በ3 ሰዓት ከምሽቱ መያዙን፣ ከሌሊቱ በ6 ሰዓት መነሳቱን፣ በማለዳው የጸሎት ክፍለ ጊዜ በጲላጦስ ፊት መቆሙን፣ ከቀኑ በ3 ሰዓት ጽኑ ፍርድ መፈረዱን፣ በ6 ሰዓት በመስቀል ላይ መዋሉን፣ በ9 ሰዓት ነፍሱን ከስጋው መለየቱን፣ በ11 ሰዓት ወደ መቃብር መውረዱን ታስባለች። ወገኖቼ ቀንን የሚያከብር ብቻ አይደለም ይቺ ቤተ ክርስቲያን ሰዓትንና ደቂቃን እንኳን ሳይቀር ለጌታ ብላ ታከብራለች። ኢየሱስ ጌታ ነው የሚለው ሰበር ዜና የሚመስላቸው ብዙዎች ናቸው። ሁለንተናዋ ኢየሱስ ለሆነላት ቤተ ክርስቲያን ጌታ ነው ማለት ሰበር ዜናዋ ሊሆን የሚችለው እንዴት ነው? ሲወለድ እጅ መንሻ ለሰጠች፣ ሲሰደድ በንጉሥ ይዛና አማካኝነት ለተቀበለች፣ ጌታችን ባረገበት ዓመት በጥምቀት አብራ ለተባበረች፣ የመጀመሪያው በእጅ የተጻፈው የአባ ገሪማ የወንጌል ቃል ጽሑፍ ለተገኘባት ከ1825 ጊዜ በላይ የኢየሱስን ወንጌል ለምታነብ ስንቱን ጠቅሼ ልግለጽላችሁ? ለዚህች ቤተ ክርስቲያን አሁን ኢየሱስ ጌታ ነው የሚለው ቃል ሰበር ዜናዋ ነው። የግድኛ እንደምንጠራው ካልጠራችሁ ነው። የግድኛ እንደምንጮህ ካልጮኻችሁ ነው። 24 ሰዓት አይበቃት። ቀናትን ሁሉ ለእግዚአብሔር ክብርን የሰጠችው የቅዱሳን ክብር የእግዚአብሔር ክብር ነው። እያንዳንዱ ቀናት እግዚአብሔርን ነው የሚያከብረው። እናንተን የጣለ እኔን የጣለ ነው ይላል ጌታችን። እናንተን ያከበረ እኔን ያከበረ ነው ይላል አምላካችን። እናንተንማ የተቀበለ እኔን የተቀበለ ነው ይላል ፈጣሪያችን። ለተክለ ሃይማኖት ብትሰጡት፣ ለገብረ መንፈስ ቅዱስ ቢሰጥ፣ ለሰማይታት ክብር ቢውል፣ ይህ እኮ እግዚአብሔርን መቀበል ነው። ይህ እኮ እያንዳንዱን ቀን እግዚአብሔርን ማክበራችን ማሳያ ነው። የእግዚአብሔር ቃል እንዲህ ይላል፣ መዝሙር 114 ቁጥር 8 ለተአምራቱ መታሰቢያን አደረገ ይላል። እያንዳንዱ ቀን መታሰቢያ የሆነው እግዚአብሔር ድንቅ ስላደረገ ነው። ዳግመኛም የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር በቅዱሳኑ ድንቅ ነው ይላል። እግዚአብሔር በቅዱሳኑ እያደረ ያደረገው ድንቅ ለተአምራቱ መታሰቢያ ይደረጋል። ለዚህ ነው ቀኑን ሙሉ ለእግዚአብሔር ክብር የዋሉ ቀናት ናቸው። ኢየሱስ ብለን በ6 27 መድኃኔ ዓለም ብለን 28 ቅዱስ አማኑኤልን ጠርተን ባለ ወልድ ብለን መወለዱን አስበን እንደዚህች አይነት ቤተ ክርስቲያን በምድር ላይ ብትጓዙ ታገኛላችሁ። እያንዳንዱን ነገር የምታስብ ሲጠመቅ አብራ ወደ ባህር የምትገባ፣ ተራራ ላይ ሲወጣ ወደ ደብረ ታቦር የምትወጣ፣ ገዳመ ቆሮንጦስ ሲገባ አብራው የምትቆራመድ፣ ቤተልሔም ሲሄድ የምትሄድ። ወገኖቼ እንደዚህች አይነት ቤተ ክርስቲያን የት ይገኛል? የምትኖር ቤተ ክርስቲያን። ከገሊላ ወደ ዮርዳኖስ ሲሄድ አብራ
የምትጓዝ ምኑን ጠቅሰን ምኑን እንተዋለን? ለዚህ ነው አውሮፓ ሂድ መጽሐፍ ቅዱስ ታነባለህ፣ ኢትዮጵያ ሂድ መጽሐፍ ቅዱስ ታያለህ የሚሉት ለዚህ ነው። ከጉልላቷ እስከ መሰረቷ ከቆባቸው እስከ ካባቸው የኔም ነጠላ ጭምር ኢየሱስ እንጂ ሌላ ምን ይላል? ወገኖች ነጭ መልበሳችሁ ደግሞም ማመሳቀላችሁ ደግሞም ማጣፋታችሁ ደግሞም ማዕተባችሁ ከጌታችን በቀር ማንንም ይገልጠዋል? አንዳንዶች በእውነት ይታለላሉ። እቺን ቀን ጥቂት ማሰብ ፈለኩና ነው ይህንን እንደ መግቢያ ለመናገር የፈለኩት። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው። አባቶቻችን ይልቁንም በትራጃን ዘመነ መንግስት በ111 ዓመተ ምህረት በአንበሳ ተበልቶ እንደ መገበሪያ ስንዴ ተፈጭቶ የሞተ ሰማዕትነት የተቀበለ ቅዱስ አግናጤዎስ እንዲህ ብሏል። እግዚአብሔር 3 ነገሮችን በስውር አድርጎታል ይላል። አንደኛ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና፣ ሁለተኛ የጽንሷን ነገር፣ ሶስተኛ የጌታን ሞት በስውር አድርጎታል ይላል። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቁትም። ለምን? በስውር አድርጎታል። ለዚህ ነው አባቶቻችን በአርያም ካሉ የቃልን የመምጣት ምስጢር ያወቀ የለም ይላሉ። ለምንድን ነው እግዚአብሔር ይህንን መሰወር ያስፈለገው? ወገኖቼ እዩ፣ የተወደደ መድኃኒታችን ይህንን በስውር ባይፈጽመው ኖሮ ምን ይሆን ነበረ? ወገኖቼ ታስታውሳላችሁ፣ በቅዱሳት መጻሕፍት እጅግ በስውርና በረቂቅ የተፈጸመው ምስጢር ቢኖር የጌታችን ሰው መሆን መጸነስ። በአርያም ካሉ የቃልን የመምጣት ምስጢር ያወቀ የለም እንደተባለው ትንሣኤው በብዙ ምስክሮች ተሰብኳል። ትንሣኤው በብዙ ማስረጃዎች ተረጋግጧል። የመጸነሱ ነገር ግን ከእመቤታችን ከቅዱስ ዮሴፍ በቀር ለእረኞቹ እንኳን በዝርዝር አልተነገረም። ለምን? እዩ፣ በምድር ላይ ይህንን በስውር የማድረጉ ምክንያት ምን ነበር ካላችሁኝ፣ የቃል መምጣት የእግዚአብሔር ልጅ ሰው መሆን ለሁሉ ለአይሁድም ለሰይጣንም ቢታወቅ ኖሮ ጊዜው ሳይደርስ ይገድሉት ነበረ። የተወደደች እመቤታችን ቅድስት ድንግል ማርያምንም ይወግሯት ነበረ። ምድርን በኪደተ እግሩ በንዝህተ ደሙ ሳይቀድሳት በቃሉ ትምህርት ሳይፈውሳት እሱን በማወቅ ሳይሞላት ጉስቁልናዋን ሳያድሳት ደግሞም ቤዛነቱን በመስቀል ላይ ሳይገልጥ ቀድመው እንውገረው ብለው እሷን ይገሏትና ይወግሯት ነበረ። ጊዜው ሳይደርስ እንዳይሞት ከመጀመሪያው ይህንን ቢያውቁ ኖሮ ወግረው ይገድሏት ነበርና እንዲህ እንዳይሆን ያለ ጊዜው እንዳይሞት ከዚህች ዓለም ገዢዎች ከዲያብሎስ እንኳን ሳይቀር ሰውሮታል። እንኳን ከዲያብሎስ በአርያም ካሉ መላእክት እንኳን ሰውሯቸዋል። እዩ፣ የቃል መምጣት የእግዚአብሔር ልጅ ሰው መሆን ያለ ዘር በድንግልና መጸነሱ ደግሞም በድንግልና መወለዱ አይሁድ ቢያውቁ ኖሮ ወገኖቼ የዳዊት ልጅ አይደለም ብለው ይክዱ ነበረ። እንደውም ይህንን ቢያውቁ ኖሮ ምትሃት ነው ብለው ስለሚያምኑ ቆይተውም ቢሆን ጌታችንን አይቀበሉትም ነበረ። በድንግልና ተጸንሶ ያለ ዘር እንደተወለደ ከአጋንንትና ከሰይጣናት ሊሰውር ነበረ። ለምን? የእግዚአብሔር ቃል እንደመጣ ሰው እንደሆነ ቢያውቁ ኖሮ አጋንንት ጌታችንን ከመዋጋት ይሸሹ ነበር። ለዚህ እኮ ነው እዩ ሲራብ ሲያየው ፍጡር ነው ሲል፣ ሲራብ ሲያየው ይሄማ መናኛ ነው ሲል፣ ደግሞ 40 ሌሊት ሲቆይ ሲያየው ምን ቢሆን ነው ብሎ ሲደነቅ ግራ እያጋባው ነው ያቆየው። ታስታውሳላችሁ? በታንኳይቱ ውስጥ ሲተኛ ይሄማ ፍጡር መሰለው። ማዕበልና ነፋሳቱን ሲገስጽ ይሄማ አስደናቂው ነው አለ። ግራ እያጋባው ነው እስከ መስቀል ድረስ ያደረሰው። እግዚአብሔር ያሳያችሁ። በመስቀል ላይ እንኳ እዩ አምላኬ አምላኬ ለምን ተውኸኝ የሚል ድምፅ ሲሰማ የአዳምን ጩኸት በመስቀል ላይ ሲጮህ ይሄማ ፍጡር ነው ብሎ ነው የቀረበው። እስከ መስቀል ሞት ድረስ ግራን ያጋባው። ምክንያቱም ከመዋጋት ከትግል እንዳይሸሽ ግራ እያጋባው ፍጡር ነው ፈጣሪ ነው አምላክ ነው ተራ ሰው ነው እያለ ግራ እየተጋባ እኮ ነው እዚህ የደረሰው። ምክንያቱም መማረክ አለበት ሰይጣን። ምክንያቱም ሲኦልን ለመበዝበዝ
የጨለማውን ዓለም ገዢ መስቀል ላይ መጠረቅ አለበት፣ ማሰር አለበት። ማቴዎስ ወንጌል ምዕራፍ 12 ላይ እንደተጻፈው ኃይለኛው ሳይታሰር ሲኦል ሊበዘበዝ አይችልም። ኃይለኛው የሚታሰረው ደግሞ እንዲህ ግራ እያጋባው ነው። ምክንያቱም ከመዋጋት እንዳይሸሽ ነው። ሌላው ምክንያት ደግሞስ ለምንድን ነው መሰወር ያስፈለገው? እዩ አይሁድ እንግዳ የሆነው ይህ አስደናቂ ምስጢር፣ ይህ አስደናቂ የእግዚአብሔር ጥበብ፣ ሰው የመሆን ጥበብ እንግዳ ነገር ነው። ይህ እንግዳ ነገር ግራ ገብቷቸው እንዳያበሳጫቸው ቀስ በቀስ ነው እግዚአብሔር የሚያለማምዳቸው። ኦርቶዶክሳውያን እግዚአብሔር ድንገት የሚሰራ ግብታዊ አይደለም። እግዚአብሔር ሰዎችን ለማስደነቅ የሚሞክር ለተርእዮ የሚሰራ አምላክ አይደለም። ለመታየት ቢሆን ኖሮ ከከዋክብት አንዱን ሆኖ ይመጣ ነበር። ፀሐይ ወይ ጨረቃ ይሆን ነበር። ዓላማው ማስደነቅ አይደለም። ዓላማው እጅን በአፍ ማስጫን አይደለም። ዓላማው ምንድነው? ማዳን እንጂ ግራ ማጋባት አይደለም። ማረጋጋት እንጂ ማስደንገጥ አይደለም። ሕይወት መስጠት እንጂ ማስደነቅ አይደለም። ምእመና የትኛውም አገልግሎታችን የትኛውም መንፈሳዊ ሕይወታችን ለጽድቅና ለመዳን ካልሆነ አይጣል ነው። ማስደነቅ አይደለም። የድምፅ ቅላሴያችን፣ የስብከት ይዘታችን፣ አዘማመራችን፣ አሰባበካችን፣ አቀዳደሳችን፣ አጿጿማችን ማስደነቅ አይደለም። ዓላማው መታወቅ አይደለም። ፋይዳው ተአምራት እንኳን ቢሆን ዝና አይደለም ጉዳዩ። ማዳን ካልሆነ ይቅርብ። ለመታየት አይደለም፣ ትርኢት አይደለም፣ ሾው አይደለም የሰራው። ግራ እንዳጋባቸው ቀስ በቀስ ነው ራሱን የገለጠ። ቀስ በቀስ ለምን ግራ አጋባቸው? ለምን ያስደንግጣቸው? መጽሐፍ ቅዱስ ላይ ያሉትን የቅዱሳት መጻሕፍት ክፍሎች ተመልከቷቸው። ጌታችን ለአንድ ሰው እንኳን ሳይቀር ቀስ በቀስ ነው ራሱን የሚገልጠው። ሳምራዊቷን ሴት አታስታውሱ? መጀመሪያ ተራ ሰው አደረገችውና ዘር ውስጥ ገባችላችሁ። አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ውሃ እንዴት ትለምናለህ እያለች ሌላ ነገር ውስጥ ገባች። ከዚያስ ከያዕቆብ ጋር ደግሞ አስተካከለችውና ይሄንን ውሃ ከሰጠን ከያዕቆብ ትበልጣለህን እያለች ውድድር ውስጥ ገባች። ከዚያስ ነብይ ያደረገችው። መጨረሻስ ወደደችው ይላል ቅዱስ ኤፍሬም በረከቱ ይደርብንና። ቀስ በቀስ ዮሐንስ 9 ላይ ያለውንም ያንን አይኑን የበራውንም ሰው ተመልከቱት። መጀመሪያ ሰው ብቻ፣ ከዛስ የእግዚአብሔር ሰው፣ ከዛስ ነብይ፣ ከዛስ አምልኮ የሚገባው ነውና ብሎ ሰገደለት። ቀስ በቀስ ምዕመናን እግዚአብሔር እንኳን አይደለም እግዚአብሔር ቅዱሳን ሐዋርያቱ እንኳን ቀስ በቀስ ነው ሰዎችን ወደ ሕይወት ያመጡት። ቅዱስ ጳውሎስን ተመልከቱ። አይሁድን ወደ ሕይወት ለማምጣት ቀስ በቀስ አላስደነገጣቸው። የዕብራውያንን መልእክት የሮሜን መልእክት ሲጽፍ ቀስ በቀስ ነው የሚያስረዳቸው። መጀመሪያ አልነቀፋቸው፣ አላባረራቸው። ግዝረት የምትባለውን እንኳን ትልቅ ከሰንበት በላይ የሚያከብሯትን እንኳን ቃሉን አልተጸየፈውም። ግዝረት እያለ ቀየረው እንጂ ቋንቋውን የልብ መገረዝ እያለ አመጣው እንጂ አላባረረባቸውም በአንድ ጊዜ። አንዳንዶች በአንድ ጊዜ እንዴት ይሆናል? ለምንድን ነው? ግራ እንዳይጋቡ ነው የሰወረው። እንግዳው ነገር አበሳይቷቸው ግራ ተጋብተው እናጥፋው እንዳይሉ እኮ ነው በጥላነት እያለማመደ ያደረስ። ወገኖቼ እንኳን ሰው ሆኖ በብሉይ ኪዳን በኦሪት እንኳን ያደረጋቸው ስራዎች በሙሉ ማለማመጫ ናቸው። ዋናውን ዲዛይን ለማምጣት ዋናውን ነገር ምድር ላይ ለማስቀመጥ ብዙ ዲዛይኖች ቀድመው እንደሚኖሩ እዩ። መካናትን ሴቶች እየወለዱ እያሳየ ድንግሏ እንደምትወልድ በሩቅ አመለከተ። ኢየሱስ የሚል መድኃኒት ስም እንደሚመጣ ኢያሱ እያስባለ ኢሳይያስ እያስባለ እያለማመደን ያመጣው እንዳያበሳጫቸው፣ ግራ እንዳይገባቸው እንዴት እንደተጠነቀቀላቸው እንኳን ተመልከቱ። አንድ ሊቅ ምን ይላል? አምላኬ አምላኬ ለምን ትተወኛለህ የሚለው የመዝሙር 21 ጩኸት እንኳን ይላል ለአይሁድ የተሰጠ ጥሪ ነበር ይላል። ምክንያቱም ሁል ጊዜ ዳዊትን ይደግማሉ እነሱ ምን እያሉ አምላኬ አምላኬ እያለ። ስለ እናንተ ነው የሚጮኸው፣ እናንተን በመፈለግ ነው በመስቀል ላይ የጮኸው። ይህ እንኳን የሆነው አይሁድን ለመጥራት ነው ይላል። ያለማመዳቸው እንዲያስደንቅ፣ ግራ እንዳጋባቸው ማዳን እንጂ ማስደነቅ አልነበረም ዓላማው። ሌላው ይሄ ነው። ታዲያ
ታዲያ እንዴት አድርጎ ሰወረው ካላችሁ ይሄ ሁለተኛው ነጥባችን። እንዴት አድርጎ ሰወረው? እንዴት አድርጎ ይሄንን በስውር ፈጸመው ካላችሁ የተወደደች እናቱን ለቅዱስ ዮሴፍ በመታጨት ውስጥ የቃል መምጣት ሰወረው። ወንድ አጠገቧ አቆምና ሰወረው። ወንድ አጠገቧ ሳይኖር ብትጸንሰው ኖሮ አሁን ያልኳችሁ ነገር በሙሉ ያበሳጫቸዋል፣ ግራ ይገባቸዋል። ሰይጣንም ከመዋጋት ይርቃል፣ ይሸሻል። እንግደላት ብለው ይወግሯት ነበር። አንዲት ሴት ወንድ አጠገቧ ሳይኖር ብትጸንስ ተወግራ ትሞት ነበር። ዓለምን ለማዳን የመጣ በእናቱ ላይ ይፈርዳል። በቅዱስ ዮሴፍ መታጨት ውስጥ ይህንን አስደናቂ ምስጢር በዝምታ ፈጽሞታል። ለዚህ እኮ ነው አስደናቂ ተአምራትን እያሰራ ታስታውሳላችሁ። አትናገሩ እኮ ነው የሚለው። እንዳትናገሩ ደብረ ታቦር ይዟቸው ሲወጣ አትናገሩ እኮ ነው ያላቸው። ምን አይነት ጌታችን ነው! ለምንድን ነው እኛ እንዲነገርልን የምንፈልገው? ራሱ ጌታችን እየሰራ ዝም ካለ የምን ጭብጨባ ነው? የምን እልልታ ነው? የምን ይሁኝ ይሁኝ ማለት ነው? መደበቅ ነው እንጂ እንዲህ አስደናቂ ስራ ሰርቶ ከተደበቀ መናኛ ስራ እንኳን የማንሰራው እኛማ እንዴት ነው የምንታየው? ቅዱሳን መላእክት እንኳን በእግዚአብሔር ፊት ለመታየት እንዴት ላለመታየት አታስታውሱ? በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግሮቻቸውን ይሰውራሉ፣ በሁለት ክንፎቻቸው ይበራሉ። በፊት እንዴት እንታያለን ይላሉ። አንቺ ውድ እህቴ ሆይ መላእክት እንኳን የሚሸፈኑ ከሆነ እኛ ይሄ የተበጣጠሰ አጫጭር ነጠላችን እንዴት ያስፈራል? መላእክት እንኳን በፊቱ የሚሰወሩ ከሆነ እኛ መደበቅን እምቢ የምንለው ለምንድን ነው? ለዚህ ነው የአባቶቻችን የቅድስና ሕይወት በሙሉ መታየት አይደለም፣ ማስገረምና ማስደነቅ ዝና አይደለም። ከዚህ ውጭ ነው። ቅዱስ ዮሴፍን አጠገቧ በማድረግ ሰውሮታል። ወገኖቼ ታስታውሳላችሁ። ለምንድን ነው እንዲህ ያደረገው? ለምንድን ነው ቅዱስ ዮሴፍን አጠገቧ በማድረግ? አንደኛ ተወግራ እንዳትሞት ነው። አሁን እንዳልኳችሁ ቢያውቅ ኖሮ ምን ያደርጋል? የቃልን መምጣት ደግሞ አስደናቂውን የጽንሱን ነገር የዚህ ዓለም ገዢ የተባለ ዲያብሎስ ቢያውቅ ኖሮ ምን ያደርግ ነበር? ቢጠራጠር ኖሮ ምን ያደርግ ነበር? እዩ ሰብአ ሰገል ከሁለት ዓመት በኋላ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲመጡ በሰማ ጊዜ ታስታውሳላችሁ። ምን ነበር የተደረገው? በሄሮድስ ላይ አደረና 144,000 የቤተልሔምን ሕፃናት አስፈጃ። ሲጠራጠር እንዳስፈጀ ታስተውላላችሁ። የመጸነሱን ነገር ቢያውቅ አይደለም፣ ቢጠራጠር ኖሮ ምን ያደርግ ነበር ካላችሁኝ፣ የጸነሱ እናቶችን በሙሉ ምን ያደርግ ነበር? ያስገድል ነበር። ለዚህ ነው በስውር ያደረገው። እንደውም አንድ ሊቅ ምን ይላል ስለ ቅዱስ ገብርኤል ሲናገር፣ ከልዑል ዘንድ ለእርሱ ብቻ ተነግሮታል፣ ሊነግራት ወደደ፣ በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይልላቸዋል። ለቅዱስ ገብርኤል ብቻ። ቅዱስ ገብርኤልም ይህንን አስደናቂ ሰው የመሆን ምስጢር ከማብሰር በቀር ጥልቁን ነገር እንዴት ሊያውቀው ይችላል? ለዚህ ነው በአርያም ካሉት ከቃል ስለ ቃል መምጣት ያወቀ የለም። ለቅዱስ ገብርኤል ከልዑል ዘንድ ለእርሱ ብቻ ተነግሮታል። ደግሞስ ሊነግራት ወደደ፣ በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ዲያብሎስ ይሄንን ቢያውቅ ምን ያደርግ ነበር? ሁለተኛው ነጥብ፣ አንደኛ የተወደደች እመቤታችን ቅድስት ድንግል ማርያምን ሲጠራጠር እንኳን ሕፃናትን ካስፈጀ ያስገድላት ነበር። ሁለተኛውስ ቢያውቅ ኖሮ ምን ያደርግ ነበር ካላችሁኝ፣ ያዘገየው ነበር። እግዚአብሔርን አሸንፎት አይደለም። እንዲህ ይላል መጽሐፍ ቅዱስ፣ እንዲህ ይላል ቅዱስ ገብርኤል በዚህ በትንቢተ ዳንኤል ምዕራፍ 10 ላይ ለነቢዩ ዳንኤል የጌታችንን ሰው መሆን ራእይ ሊገልጥለት ሄዷል። ሰው የመሆኑን ምስጢር ነቢዩ ዳንኤል በትንቢት ተናግሮታል፣ ራእዩንም አይቶታል፣ ሱባኤም ገብቷል። ይሄንን ሊያሳየው ሲሄድ በትንቢተ ዳንኤል ምዕራፍ 10 ላይ እንዲህ ይላል፣ የፋርስ አለቃ ግን ይላል 21 ቀን ተቋቋመኝ ይላል። ሊቃውንት የፋርስ አለቃ የሚለው ዲያብሎስን ነው፣ የጨለማው ዓለም ገዥን ነው ይላል። 21 ቀን ተቋቋመኝ፣ አዘገየኝ ይልላችኋል። ታገለ፣ ተዋጋ። አስቀድሞ በመላእክት አገር ውጊያ እንደፈጸመ ድል እንደተነሳ ታስታውሳላችሁ። አሁንም ይህንን ሲጠራጠር 21 ቀን ተቋቋመኝ ይላል። ታገለ። ከዚያስ ታስታውሳላችሁ ቅዱስ ገብርኤል አንድ አስደናቂ ቃል ተናግሯል። ምን የሚል? ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣ፣ ዲያብሎስን ዳግመኛ አሳፈረው። ቅዱስ ገብርኤልስ ወደ ነቢዩ ዳንኤል በረረ።
ምን እንዳይሆን እንዳያዘገየው። ወዳጄ እንኳን ለኔና ለእናንተ ለደካሞቹ ለመልአክ እንኳን እንደሚያስፈልገው ታውቃላችሁ። ማን ሆነን ነው እኛ ቅዱስ ገብርኤል አያስፈልገንም ባዮች? ማን ሆነን ነው እኛ ቅዱስ ሚካኤል አያስፈልገንም የምንለው? ወገኖቼ እንዲህ የሚል እሳቤ ያለው እመኑኝ ከቤተ ክርስቲያን አካልነት የተቆረጠ። ቤተ ክርስቲያን አንዲት ናት፣ በሰማይ ትኖር በምድር የምትታየው ይኸውላችሁ፣ እቺ የምትታየው ቤተ ክርስቲያን ናት፣ the visible church ይሏታል። ያቺኛዋ የማትታየዋ ቤተ ክርስቲያን ናት፣ the invisible church ይሏታል። እንደውም አንድ ሊቅ የምትታየዋ ቤተ ክርስቲያን 20% ናት ይላል ከአጠቃላዩ። ብሔረ ሕያዋን በሉ፣ ብሔረ ብፁዓን በሉ፣ ግሁሳን ቅዱሳን በሉ፣ በምድር ላይ ያሉ የማይታዩት ይበዛሉ በሞቴ። የምትታየውና የማትታየው አንድ ናት። ድል አድራጊዋና ተዋጊዋ አንድ ናት። አሸናፊዋና በውጊያ ላይ ያለችው አንድ ናት። ድል አድርጋ የፈጸመችውና ወደ ድል የምትጓዘው በምድር ያለችው አንዲት ናት። አንዲት። ታዲያ እንዴት ነው አንድ ቤተሰብ ሆነን አንዳችን ለአንዳችን የማናስፈልገው? እንዴት ነው? ለዚህ እኮ ነው ካለቃችሁ ከሚካኤል በቀር ተቋቋመኝ ሚካኤል መጣልኝ። በእውነት መላእክት ይምጡልንም አለኝ። ውጊያው ለከበደን በመዘግየት ለተንቀራፈፍን እግዚአብሔር መላእክቱን ይላክልንማ፣ በረው ይድረሱልንማ።